በኮሪያ ልሳነ ምድር ላይ የሰፈረው የንጋት ጭጋግ ገና አልተገፈፈም። በ38ኛው ፓራሌል ወይም በሁለቱ ኮሪያዎች ድንበር ላይ ያለው ጸጥታ በተፈጥሮ ሰላማዊነት ሳይሆን በታፈነ የጦርነት እስትንፋስ የተሞላ ነው። ከድንበሩ በስተ ሰሜን በድንጋያማ ተራሮችና በኮንክሪት የተገነቡ ግዙፍ ዋሻዎች ውስጥ የዓለምን የጦርነት ቀመር የሚቀይር የደቡብ ኮሪያን እንቅልፍ የነሳና የጃፓንን የባህር ዳርቻዎች በስጋት ያናወጠ አንድ አዲስ የብረት አውሬ ተደብቋል። የመሳሪያ የተለመደ ሚሳኤል አይደለም፣ ወይም ደግሞ ተራ መድፍ አይደለም። ይህ በሁለቱ ዓለማት መካከል የተፈጠረ የባለስቲክ ሚሳኤልን ኃይል ከመድፍ ብዛት ጋር ያዋሃደ KN-25 የተሰኘው የሰሜን ኮሪያ ሱፐር ላርጅ ሮኬት ነው። የፒዮንግያንግ ሰማይ በወታደራዊ ሰልፍ ሲደምቅ ኪም ጆንግ ኡን በኩራት ፈገግታ የሚመለከቱት፣ ጀኔራሎቻቸው በክብር የሚቀበሉትና የሲኦል ነዋሪዎች በድንጋጤ የሚያዩት ይህ መሳሪያ የዘመናዊ ጦርነት የጅምላ ጨራሽ ትርጓሜን አዲስ መልክ አስይዞታል። ታሪኩን ወደ ኋላ መለስ ብለን ስንመለከት ሰሜን ኮሪያ ሁሌም በረዥም ርቀት ሚሳኤሎች ላይ ስታተኩር ቆይታለች። አሜሪካን መምታት የሚችሉ አህጉር አቋራጭ ሚሳኤሎች የህልውናዋ ዋስትናዎች ናቸው። ነገር ግን ለሰሜን ኮሪያ የቅርብና ዋነኛ ጠላት ለሆነችው ደቡብ ኮሪያ እነዚያ ግዙፍ ሚሳኤሎች ከመጠን በላይ ውድና ስትራቴጂካዊ ናቸው። ለሲኦል የሚያስፈልገው በርካሽ ዋጋ በብዛት የሚተኮስ ነገር ግን እንደ ኒውክለር ቦምብ አውዳሚ የሆነ መሳሪያ ነበር። የሰሜን ኮሪያ ወታደራዊ ሳይንቲስቶች ይህን ክፍተት ለመሙላት ሌት ተቀን ሰሩ። ውጤቱም ዓለም አይቶት የማያውቀው ዲያሜትሩ 600 ሚሜ የሆነ ግዝፈቱ ከባድ የጭነት መኪና የሚያህል ነገር ግን እንደ መትረየስ ጥይት በሰከንዶች ልዩነት የሚተኮስ KN-25 የተሰኘ የሮኬት ስርዓት ሆነ። ይህ መሳሪያ ለመጀመሪያ ጊዜ ሲሞከር የአሜሪካና የደቡብ ኮሪያ የስለላ ራዳሮች ግራ ተጋብተው ነበር። በራዳር ስክሪን ላይ የሚታየው ነገር እንደ ሚሳኤል ይበራል፣ ነገር ግን እንደ ሮኬት በብዛት ይተኮሳል። ምንድነው የሚለው ጥያቄ በፔንታጎን ኮሪደሮች ውስጥ ተስተጋባ። መልሱ አስፈሪ ነበር። KN-25 የዓለም ትልቁ ባለብዙ ሮኬት ማስወንጨፊያ ሱፐር ላርጅ መልቲፕል ሮኬት ላውንቸር ነው። በተለምዶ አንድ ሮኬት አቅጣጫውን የመቀየር አቅም የለውም። አንዴ ከተተኮሰ የፊዚክስ ሕግን ተከትሎ ይወድቃል። ሚሳኤል ደግሞ መሪ ኮምፒውተር ስላለው ኢላማውን ይፈልጋል። KN-25 የሁለቱም ባህሪ ወርሷል። ልክ እንደ ሚሳኤል ኢላማውን እየፈለገ ይበራል፣ አቅጣጫውን ያስተካክላል። ነገር ግን ልክ እንደ ሮኬት ከአንድ ተሽከርካሪ ላይ 4፣ 5 ወይም 6 ሆኖ በተከታታይ ይዘንባል። የውህደት ነው የማይቻል የተባለውን የጦርነት ስልት የፈጠረው። የKN-25 አስፈሪነት የሚጀምረው ከመወንጨፍ ፍጥነቱ ነው። በአንድ ሙከራ ወቅት ሰሜን ኮሪያ 2 የዚህን አይነት ሮኬቶች በ30 ሰከንድ ልዩነት ውስጥ ተኩሳ አሳይታለች። ይህ ለወታደራዊ ሳይንስ ትልቅ ትርጉም አለው። በተለመደው የባላስቲክ ሚሳኤል ጦርነት አንድ ሚሳኤል ተተኩሶ ቀጣዩ እስኪዘጋጅ ድረስ ደቂቃዎች ወይም ሰዓታት ይፈጃሉ። በዚህ ጊዜ ውስጥ ጠላት የአየር መከላከያውን ለማዘጋጀት ወይም መልሶ ለመምታት ጊዜ ያገኛል። KN-25 ግን ይህንን የጊዜ ክፍተት አጥፍቶታል። ከአንድ ተሽከርካሪ ላይ የሚነሱት 4 ግዙፍ ሮኬቶች ልክ እንደ እሳት ዝናብ ተከታትለው ይወጣሉ። ወደ ሰማይ ሲወጡ የሚፈጥሩት ነበልባልና ጭስ አካባቢውን ወደ እሳተ ገሞራነት ይቀይረዋል። በሴኦል የሚገኝ የፓትሪዮት ወይም የታድ መከላከያ ስርዓት አንዱን ሮኬት ለመጥለፍ ሲሞክር ሁለተኛው፣ ሶስተኛውና አራተኛው ተከታትሎ ይመጣሉ። ይህ ስልት ሳቹሬሽን አታክ ወይም አጥለቅልቆ ማጥፋት ይባላል። የጠላትን መከላከያ አቅም በላይ በሆነ ቁጥር በማጥቃት ስርዓቱን ማጨናነቅና ማውደም። የዚህ ሮኬት ርቀት 380 ኪሎ ሜትር እና ከዚያ በላይ ነው። የቁጥር በካርታ ላይ ሲሰፈር መላውን ደቡብ ኮሪያ በመዳፉ ስር ያስገባል። ከፒዮንግያንግ በስተደቡብ ካሉ ተራሮች ተተኩሶ በሴኦል፣ በኦሳን የአሜሪካ አየር ኃይል ቤዝ ወይም በደቡብ ኮሪያ ወሳኝ የባህር ወደቦች ላይ መውደቅ ይችላል። ፍጥነቱና የመውደቅ ጉልበቱ መደበኛ ህንፃዎችና የመሬት ላይ ምሽጎችን እንደ ካርቶን የመቅደድ አቅም አለው። ነገር ግን የዓለምን ትኩረት የሳበውና የደቡብ ኮሪያን ህዝብ ያስደነገጠው አዲሱ ዜና የዚህ ሮኬት የጭንቅላት ጉዳይ ነው። ኪም ጆንግ ኡን በአንድ ንግግራቸው ላይ የመሳሪያ ታክቲካል ኒውክለር ወይም ታክቲካል ኒውክለር ዌፐን የመሸከም አቅም እንዳለው በይፋ አውጀዋል። የአረፍተ ነገር የመካከለኛውና የምስራቅ ኤሲያን የደህንነት ካርታ ቀደደው። እስካሁን ይታሰብ የነበረው ኒውክለር ለአሜሪካ ወይም ለትልልቅ ስትራቴጂካዊ ማስፈራሪያነት ብቻ የሚውል ተብሎ ነበር። አሁን ግን በመድፍ ደረጃ በሚተኮስ በብዛት በሚመረትና በአጭር ርቀት በሚበር ሮኬት ላይ ኒውክለር መግጠም ማለት የኒውክለር ጦርነትን ከየመጨረሻ አማራጭነት ወደ ጦር ሜዳ መሳሪያነት መቀየር ማለት ነው። KN-25 የተሸከመው ህዋሳን 31 የተሰኘው አነስተኛ የኒውክለር ራስ አንድን ከተማ ሙሉ በሙሉ ባያጠፋም አንድን ግዙፍ የአየር ማረፊያ፣ የጦር ሰፈር ወይም የባህር ወደብ በአንድ ቅጽበት ከነህይወት ካለው ነገሩ ጋር አመድ የማድረግ አቅም አለው። የዚህ መሳሪያ አደረጃጀት ተንቀሳቃሽነት ላይ ያተኮረ ነው። ግዙፉ ማስወንጨፊያ ተሽከርካሪ በሰሜን ኮሪያ አስቸጋሪ ተራራማና ጭቃማ መንገዶች ላይ እንዲጓዝ ተደርጎ የተሰራ ነው። ጎማዎቹ እንደ ትራክተር ጠንካራ፣ ሞተሩ
ሞተሩ እንደ ባቡር ጉልበታም የተሽከርካሪ ሚሳኤሎችን ተሸክሞ በጫካ ውስጥ ይደበቃል። ትዕዛዝ ሲሰጠው ከዛፍ ስር ወይም ከዋሻ ውስጥ ይወጣና ወደ ተመረጠው ቦታ ይሄዳል። በደቂቃዎች ውስጥ ድጋፎቹን መሬት ላይ ተክሎ 4ቱንም ወይም 6ቱንም ሮኬቶች ይተኩሳል። ከዚያም ልክ እንደመጣው በፍጥነት እቃውን ጠቅልሎ ይሰወራል። ይህ ተኩሰሽሽ ሹት ኤንድ ስኩት የሚባለው ወታደራዊ ስልት የአሜሪካና የደቡብ ኮሪያ አየር ኃይል እነዚህን ተሽከርካሪዎች አድኖ ለማጥፋት የሚያደርጉትን ጥረት እጅግ ፈታኝ ያደርገዋል። አውሮፕላኖችን መጥቶ ቦታውን እስኪደበድቡ ድረስ KN-25 ቦታውን ለቆ ሌላ መደበቂያ ውስጥ ገብቶ ቀጣዩን ጥቃት ለማድረስ እየተዘጋጀ ይሆናል። የKN-25 በረራ ራሱ የተለየ ነው። ከፍተኛ ከፍታ ላይ ከሚወጡት ባላስቲክ ሚሳይሎች በተለየ የሮኬት ዝቅተኛ ከፍታ ይይዛል። በ97 ኪሎ ሜትር ከፍታ ላይ እየበረረ በአየር ንብረት ውስጥ የሚገኙትን ጥቅጥቅ ያሉ አየር ንብርብሮችን እየሰነጠቀ ይሄዳል። የዝቅተኛ በረራ ለራዳሮች ለመታየት አስቸጋሪ ያደርጓል። ራዳሮች በተፈጥሯቸው ከፍ ያለንና በሩቅ ያለን ነገር ለማየት የተሰሩ ናቸው። ከመሬት ጋር ተቀራርበው በከፍተኛ ፍጥነት የሚመጣን ነገር ለመለየት ይቸገራሉ። በተጨማሪም KN-25 በሚበርበት ጊዜ የመንቀሳቀስ ወይም የመተጣጠፍ ባህሪ ያለው ልክ እንደ አውሮፕላን ክንፎችን ተጠቅሞ አቅጣጫውን በትንሹ መቀየር ይችላል። ይህ ደግሞ አጥላፊ ሚሳኤሎች የት እንደሚሄድ ተንብዮ ለመምታት የሚያደርጉትን ሙከራ ያዛባል። በሲኦል ጎዳናዎች ላይ የሚኖረው ህዝብ ከሰሜን ኮሪያ ድንበር በ40ና 50 ኪሎ ሜትር ርቀት ላይ ብቻ ነው የሚገኘው። ለዚህ ህዝብ KN-25 ማለት የሞት ፍርድ ማለት ነው። አንድ ቀን ጦርነት ቢነሳ በመቶዎች የሚቆጠሩ የዚህ አይነት ማስወንጨፊያዎች በአንድ ጊዜ በሺዎች የሚቆጠሩ ሮኬቶችን ወደ ደቡብ ያዘንባሉ። የእሳት ባህር የሚባለው የሰሜን ኮሪያ ማስፈራሪያ በዚህ መሳሪያ አማካኝነት በተግባር የሚታይ እውነት ይሆናል። በተለምዶ መድፍ የሚተኩሰው ጥይት ትንሽ ነው፣ ሚሳኤል ደግሞ ውድ ነው። KN-25 ግን የመድፍን ብዛት ከሚሳኤል ጉልበት ጋር አቀላቅሎ በደቂቃዎች ውስጥ አንድን ሰፈር የማጥፋት አቅም ይዞ መጥቷል። የደቡብ ኮሪያ አይሮንዶም የተሰኘው የመከላከያ ስርዓት ከእስራኤል ጋር ተመሳሳይ የሆነው አነስተኛ ሮኬቶችን ሊከላከል ይችላል። ነገር ግን 600 ሚሜ ስፋትና 8 ሜትር ርዝመት ያለው በከፍተኛ ፍጥነት የሚምዘገዘግና የኒውክሌር ራስ ሊሸከም የሚችልን ሱፐር ሮኬት መከላከል በቴክኖሎጂ እጅግ ፈታኝ ነው። ኪም ጆንግ ኡን ይህን መሳሪያ ለምን አበክረው ይገነባሉ? መልሱ በጂኦፖለቲካ ውስጥ ነው። ሰሜን ኮሪያ በኢኮኖሚ ከደቡብ ኮሪያ ጋር መወዳደር አትችልም። በመደበኛ ጦር፣ ታንክ፣ አውሮፕላን ብዛትና ጥራትም ወደ ኋላ ቀርታለች። ነገር ግን KN-25ን የመሰለ ያልተመጣጠነ መሳሪያ በመታጠቅ የኃይል ሚዛኑን ታስተካክላለች። አንተ ዘመናዊ F-35 ጀት ይኖርሃል፣ እኔ ግን ያንተ ጀት ማረፊያውን በአንድ ሮኬት አመድ አድርጓሉ የሚል መልእክት። አየር ማረፊያው ከጠፋ ዘመናዊ ጄት ከሰማይ ላይ መቅረት አይችልም። መሬት ላይም ከሆነ አብሮ ይቃጠላል። ይህ ስትራቴጂ ነው ሰሜን ኮሪያን የማትደፈር ያደረጋት። የKN-25 ምርት በፒዮንግያንግ ወታደራዊ ፋብሪካዎች ውስጥ በቀንና በሌሊት ይቀጥላል። ምንም እንኳን ዓለም አቀፍ ማዕቀብ ቢኖርም ሰሜን ኮሪያ ይህንን መሳሪያ ለመስራት የሚያስፈልጉትን ዕቃዎች በኮንትሮባንድም ሆነ በራሱ አቅም ማምረት ችላለች። የሮኬቱ አካል ከጠንካራ ብረትና ካርቦን ፋይበር የተሰራ ነው። ሞተሩ ጠንካራ ነዳጅ የሚጠቀም በመሆኑ በማንኛውም የአየር ሁኔታ በዝናብም ሆነ በበረዶ ውስጥ ለመተኮስ ዝግጁ ነው። የአስተማማኝነት በጦርነት ጊዜ ወሳኝ ነው። መሳሪያው ተተኩሶ መውደቅ ወይም መበላሸት የለበትም። በቅርቡ በተደረጉት ተከታታይ ሙከራዎች KN-25 ኢላማውን የመምታት ብቃቱ በጣም መሻሻሉ ተረጋግጧል። ባህር ላይ ያለን ትንሽ ደሴት በትክክል መምታቱ የጂፒኤስ እና የውስጥ መመሪያ ቴክኖሎጂው ምን ያህል እንደተራቀቀ ያሳያል። በዓለም አቀፍ መድረክ ይህ መሳሪያ የሩሲያንም ትኩረት ስቧል። በዩክሬን ጦርነት ውስጥ መድፍና ሮኬት ወሳኝ ሚና እየተጫወቱ ባሉበት በዚህ ወቅት የሰሜን ኮሪያው KN-25 ለሞስኮ የህልም መሳሪያ ሆኖ ታይቷል። ኪም ጆንግ ኡን ሩሲያን በጎበኙበት ወቅት የመሳሪያ ለፕሬዝዳንት ፑቲን በልዩ ሁኔታ ቀርቦ እንደነበር ይነገራል። ይህን ሩሲያ ቴክኖሎጂ ብታገኝ ወይም ሮኬቶቹን ከሰሜን ኮሪያ ብገዛ በምስራቅ አውሮፓ ያለውን የጦርነት ሁኔታ ልትቀይረው ትችላለች። ይህ ደግሞ ጉዳዩን ከኮሪያ ልሳነ ምድር አውጥቶ ወደ ዓለም አቀፍ ቀውስነት ይለውጠዋል። የKN-25 ቴክኖሎጂ ወደ ሌሎች ሀገራት ለምሳሌ ወደ ኢራን የመዛመት እድሉ ምዕራባውያን የስለላ ድርጅቶችን እንቅልፍ ነስቷል። በዚህ ሁሉ መሃል የሰሜን ኮሪያ ፕሮፓጋንዳ ማሽን KN-25ን እንደ የድል አምላክ ይስለዋል። በቴሌቪዥን በሚተላለፉ ምስሎች ሮኬቶቹ ከባህር ዳርቻ ከባቡርና ከአውሮፕላን ማረፊያው ሲተኮሱ ይታያል። እያንዳንዱ ሙከራ ለህዝብ አንደፈርም የሚል መልእክት፣ ለጠላት ደግሞ ተጠንቀቅ የሚል ማስጠንቀቂያ ነው። በተለይ በአሜሪካና በደቡብ ኮሪያ የጋራ ወታደራዊ ልምምድ በሚደረግበት ወቅት ሰሜን ኮሪያ KN-25ን በመተኮስ ምላሽ ትሰጣለች። እናንተ ልምምድ ታደርጋላችሁ፣ እኛ ግን ለጦርነት ዝግጁ ነን የሚል ተግባራዊ ቋንቋ። የሮኬቱ ዲዛይንን ራሱ ስነ ልቦናዊ ተጽዕኖ አለው። ግዙፍ ረዥምና ጥቁር ቀለም የተቀባው አካሉ ጫፉ ላይ ያለው ቀይ ቀለምና ከስሩ የሚወጣው ነጭ ጭስ አስፈሪ ውበት አለው። ተኮስ የሚፈጥረው ድምፅ አካባቢውን ያወናውጣል። ይህ ድምፅ በራሱ መሳሪያ ነው። ጠላትን የማሸበር የሞራል ውድቀት የማድረስ አቅም አለው። በጦርነት ውስጥ ከማሸነፍ በፊት ጠላትን ማስፈራራት ግማሽ ድል ነው። KN-25 ይህንን ስነ ልቦናዊ ድል ከሰሜን ለሰሜን ኮሪያ አጎናጽፏል። የደቡብ ኮሪያ ወታደራዊ ኤክስፐርቶች ይህን መሳሪያ ለመመከት አዲስ ስልት እየቀለሱ ነው። ኪልቼን የተሰኘው ስትራቴጂ ሰሜን ኮሪያ
ሚሳኤሉን ለመተኮስ ስትዘጋጅ አይቶ ቀድሞ የማጥቃት እቅድ ነው። ነገር ግን KN-25 ይህን እቅድ ፈተና ውስጥ ይከትለዋል። ምክንያቱም ተሽከርካሪዎቹ ተንቀሳቃሽ ናቸው፣ በዋሻ ውስጥ ይደበቃሉ። ለመተኮስ የሚፈጅባቸው ጊዜ ደግሞ በጣም አጭር ነው። ቀድሞ ለመምታት መጀመሪያ ማግኘት ያስፈልጋል። በሰሜን ኮሪያ ተራራማ መልክዓ ምድር በሚሊዮን የሚቆጠሩ ዋሻዎች ባሉበት ሀገር እነዚህን ተሽከርካሪዎች ማግኘት በጭድ ክምር ውስጥ መርፌ እንደመፈለግ ነው።